በአዲስ መልክ የተደራጀው የመቻል ስፖርት ክለብ የስራ አመራር ቦርድ አዳዲስ አባላቱን በማስተዋወቅ የስራ ኃላፊነት ድልድልም አድርጓል። የመቻል ስፖርት ክለብ ስራ አስፈጻሚ ብርጋዴር ጄኔራል ኑሩ ሙዘይን ቀደም ሲል የነበሩት የክለቡ ስራ አመራር ቦርድ አባላት ለክለቡ እድገት ከፍተኛ አስተዋጽኦ ማበርከታቸውን አውስተው አዲስ የተሾሙ አባላትም ጠንካራ ጎኖችን በማስቀጠልና ክፍተቶችን በመሙላት የተሻለ ውጤት እንደሚያስመዘግቡ ያላቸውን እምነት ጠቁመዋል። የስራ አመራር ቦርዱ ሰብሳቢ አቶ ፀሐይ ሽፈራው በበኩላቸው ቦርዱ አዳዲስ አባላትን መጨመሩ ለተሻለ የውጤታማነት ጉዞ እንደሚያንደረድረው ጠቁመው የክለቡን የቀድሞ ስም የሚመጥኑ ተግባራትን በማከናወንና የሀገርን ስም የሚያስጠሩ ውጤቶችን በማስመዝገቡ ረገድ የሚጠበቅባቸውን ተግባር በታላቅ የኃላፊነት መንፈስ እንደሚያከናውኑ ገልጸዋል። እኛ የምንችለውን አቅማችን የፈቀደውን የሞከርናቸው ነገሮች አሉ። ከዛ በታች መንሰራ ከሆነ እናንተም ተጠያቂ ናችሁ። ከዛ በላይ ነው እናንተ ስለተጨመራችሁ እኛ ላይ መስራት ያለባችሁ። እናንተ እኛንም ልታተጉን ይገባል። አዳዲስ ሐሳቦችን ለኛም ልትሰጡ ይገባል። እኛ ሌላ ምንም ዓላማ የለንም። ዓላማችን መርዳት ብቻ ነው። መቻል ስሙ ትልቅ ነው። ያን ስም ብቻ መመለስ ብንችል በአትሌቲክስ አረንጓዴው ጎርፍ ብዙዎቹ ኢትዮጵያ ውስጥ የተፈጠሩት የአትሌቲክስ ታሪክ የመቻል ታሪክ ነው። የነ አበበ ታሪክ፣ የነ ማሞ ታሪክ፣ ከዛ በኋላም የተፈጠሩ የነ ምሩጽ ታሪኮች የመቻል ታሪኮች ናቸው። የኢትዮጵያ ሕዝብ ግን የመቻል ታሪክ መሆኑን አያውቅም። በእግር ኳስ ውስጥ ብዙ ስራዎች የሰራው መቻል ነው። ቅድም እንዳነሳው ግን ይሄ ህዝቡ ጋር የታወቀ አይደለም። ስለዚህ ያ የነበረው መቻል ስም የምንመልስበት ስፖርቱ ደግሞ መከላከያውን አንድ የሚያደርግ የመከላከያው ሞራል የሚያነሳ መሆን መቻል አለበት። የመቻል እግር ኳስ ቡድንን በማሳደጉ ረገድ ከፍተኛ ትኩረት ተሰጥቶ ሊሰራ እንደሚገባ የተናገሩት የቦርዱ ምክትል ሰብሳቢ ብርጋዴር ጄኔራል ጌትነት አዳነ የስራ አመራር ቦርዱን ተቀላቅለው ለክለቡ እድገት የበኩላቸውን አሻራ ለማሳረፍ እድሉን በማግኘታቸው ደስተኛ መሆናቸውን ገልጸው ከቦርዱ አባላት ጋር በጋራ በመሆን ለክለቡ እድገት እንደሚሰሩ አረጋግጠዋል። የክለቡ አዲስ አደረጃጀትና የስራ አፈጻጸም ሪፖርት በመድረኩ የቀረበ ሲሆን ቀጣይ የትኩረት አቅጣጫም ተቀምጧል።